ዩናይትዶች የግራ መስመር አጥቂ ስፍራ ለማስፈረም እንግዲህ አሁን ላይ ሴኔጋላዊውንና የኤቨርተኑን ተጫዋች ኤሊማን ኒዴን እየተከታተሉ እንደሆነና ተጫዋቹም ደግሞ ዩናይትድ መጫወት ህልሙ እንደሆነ በሰዓት ላይ እየተነገረ ይገኛል። በተጨማሪ ዩናይትዶች የመሃል ሜዳ ተከላካይ ስፍራ ለማጠናቀር ሲሉ እንግዲህ ከኤቨርተን ብራውንስዌትና ከዶርትመንት ደግሞ ቻልተርቤክን እየተመለከቱ እንደሆነ መረጃዎች ያሳያሉ። ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች በመባል እንግዲህ ተመርጧል። ይሄ እንግዲህ በዩናይትድ ታሪክ ብዙ የወሩ ምርጥ ተጫዋች በመባል እንግዲህ ክርስቲያኖ ነበረ። አሁን ደግሞ ብሩኖ ያንን ሪከርድ መጋራት ችሏል። በዩናይትድ አሰልጣኝነት ስም ዝርዝር ውስጥ የቀሩ ሁለት ተጫዋቾች መሃል እንግዲህ አንደኛው ጁሊያን ኔግልስማን ነው። ይህ አሰልጣኝ እንግዲህ በክረምቱ የክለብ እግር ኳስ መመለስ እና ይፈልግና የፕሪሚየር ሊግ አንዱን ቲም መያዝ እና ይፈልግ መረጃዎች አሁን ላይ ያሳዩ ይገኛሉ። ዩናይትዶች የዓለም ዋንጫ ጨዋታ የመሃል ሜዳ ስፍራ ተጫዋቾቿ ላይ ውሳኔ ለመወሰን የሚረዳቸው ይመስለኛል። እነዚህን ጉዳዮችና ዩናይትድን ስለተመለከቱ ነገሮች በዚህኛው ቪዲዮ እናወራለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ፕሪሚየር ሊጉ እንግዲህ ብሩኖ ማግኒፊኮ ፈርናንዴዝን እንግዲህ የወሩ ምርጥ ተጫዋች ሲለው እንግዲህ መርጦታል። ብሩኖ ፈርናንዴዝ በዩናይትድ ቤት እንግዲህ ስድስተኛው የወሩ ምርጥ ተጫዋች ተብሎ ሲመረጥ ነው። ይሄን ደግሞ ማሳካት የቻለው ክርስቲያኖ ነበር። አሁን ሁለቱም እንግዲህ 6 በመያዝ እንግዲህ ሪካርዱን መጋራት ችሏል። ብሩኖ ፈርናንዴዝ በፕሪሚየር ሊጉ በሶስት ተጫዋቾች ብቻ ነው የሚበለጠው፣ በአጌሮ፣ በሳላና በሃሪኬን ናቸው። እነዚህ በፕሪሚየር ሊጉ ምርጥ ተብሎ ከሚጠሩ ተጫዋቾች ማለት አንደኛ ናቸው። ብዙ ሳላና አጌሮ በደንብ ስኬታማ ነበሩ፣ ዋንጫዎችም ነበራቸው። ሃሪኬን ምንም አይነት ዋንጫ አላሳካም። ከብሩኖ ፈርናንዴዝ ያነሰ ምንም አይነት በቶተናም ዋንጫ የለው ማለት ይችላል። ብሩኖ ፈርናንዴዝ የተወሰነ ይሻላል በሚለው ለፍጻሜ አውሮፓ ሊግም ደርሷል። ሃሪኬን ሻምፒዮንስ ሊግ ደርሷል። የካሊ ካፕና የኤፍኤ ካፕ አሸናፊ ነው ብሩኖ ፈርናንዴዝ። ሁለቱም በዋንጫ ያልታጀቡ ግን ደግሞ በፕሪሚየር ሊጉ አሪፍ የሚባሉ ተጫዋቾች እንደሆነ እናውቃለን። ብሩኖ ፈርናንዴዝ በድጋሚ ይህን ነገር ማሸነፍ ችሏልና ይሄ ለዩናይትድ ትልቅ መነቃቃት ይሆናል ብዬ አስባለሁ። ወደ ሜዳም ልንመለስ ስለሆነ የሀገራት ጨዋታ አሁን ላይ አብቅቷል። ኤፍኤ ካፕ ስለማንጫወት ብቻ በዚህኛው ቅዳሜና እሑድ ምንም አይነት ጨዋታ አይኖርም። በዛኛው ሳምንት ግን ከሊድስ ጋር የምናደርገው ጨዋታ ወደ ሜዳ ይመልሰናል። ያንን ጨዋታ ማሸነፍና ቶፕ ፎሩ ማረጋገጥ በጣም የተሻለ ነገር ነው ብዬ አስባለሁ። በጣም ለረጅም ጊዜ እንግዲህ ዩናይትድ ናፍቆናል ብለን መናገር እንችላለን። ኦልሞስት ወር ሊሞላ ነው። 20 ምናምን ቀን ቀላል አይደለም ያለ እግር ኳስ ያለ ክለብ እግር ኳስ። በተለይ ደግሞ ክለባቹ በእነዚህ ጨዋታዎች የማይገኝ ከሆነ ክለቦች አሁን ከኤፍኤ ካፕም ተጫውተው ወደ ቻምፒየንስ ሊግ የሚጫወቱ ክለቦች አሉ። ልክ እንደና አርሰናል አይነት ቲሞች እንደ ሊቨርፑል አይነት ቲሞች በቅዳሜና ወደ ኤፍኤ ካፕም ተጫውተው ከዛ ደግሞ በቻምፒየንስ ሊጉ መድረክ ይጫወታሉና ሌሎች ክለቦች በእነዚህ አይነት መልኩ ብዙ ጨዋታዎችን እያደረጉ እኛ 23 ቀናትን እየጠበቅን እንገኛለን። በዚህ በኩል ብሩኖ ፈርናንዴዝም የወሩ ምርጥ ተጫዋች ተብሎ እየተመረጡ ይገኛሉና ይሄ አሪፍ ነገር ነው ብዬ አስባለሁ። ሌላው እንግዲህ የዝውውር ጉዳይ ነው በደንብ የምናነሳበት። የዝውውር ጉዳይ ላይ ስናነሳ እንግዲህ ዩናይትዶች የግራ መስመር አጥቂ እንደሚፈልጉ ደጋግመን ያወራንበት ጉዳይ ነው። ዩናይትድ ደግሞ በዚህኛው የክረምት ዝውውር ከፍተኛ ገንዘብ ሊያወጣበት የሚችልበት ስፍራ የአማካኙ ቦታ ላይ ነው እና ቶናሊኒ እና ኤደርሰን ላይ ያወጣል ተብሎ ነው የሚገመተውና የነ የአንዲ አሞንዲ ዋጋ ዩናይትዶች ለሱ ይሄን ያህል ዋጋ ያወጣሉ ብዬ አላስብም። 100 ሚሊዮን እየተባለ ይገኛል። ባለፈውም ቪዲዮ ሰርቼላችሁ ነበርና በዚህ ምርጫ እንግዲህ አሁን ላይ እዛው ፕሪሚየር ሊጉ ላይ በደንብ ያየነውን ተጫዋች እንግዲህ ዩናይትዶች እየተመለከቱ እንደሆነ እየሰማን እንገኛለንና ኒዲዲን እንግዲህ ከኤቨርተን ለማስፈረም እየተመለከቱትና ተጫዋቹን እያዩት እንደሆነ እየተነገረ ነው። ሩኒም በዚህ በኩል የራሱን አስተያየት ሰጥቷል። ተጫዋቹ በጣም ትልቅ ተጫዋች ነው፣ ኤቨርተኖች በቀላሉ ይለቁታልን ብዬ አላስብም ብሏልና ተጫዋቹ ዩናይትድ መጫወት ህልሙ ነው። ልክ እንደ ብራይን ልክ እንደ ኩኛ አይነት ፊሊንግ ላለው የዩናይትድ ነው። ምናልባት ከያንዲ አሞንዲ ዋጋ መወደድ አንጻር ዩናይትዶች ይህንን ዝውውር የማሳካት እድላቸው ጠለቅ ብሎ ከገቡበትና ስለ ተጫዋቹ ማጥናት ከጀመሩ ስለ ተጫዋቹ ፍላጎት ካላቸው እዚህ ነገር ላይ በደንብ ገፍተው ይሄዳሉ ብዬ አስባለሁና ተጫዋቹ በኤቨርተን ቤት በዚህ አመት በጣም ድንቅ የሚባል አመትን እያሳለፈ እንደሚገኝ ሁላችንም እናውቃለንና በፕሪሚየር ሊጉ ያለ ተጫዋች ልምድ ያለው ፕሪሚየር ሊጉን በደንብ የሚያውቀው ተጫዋች ማስፈረም ደግሞ የዩናይትድ ዋነኛ እቅዳቸውና ለረጅም ጊዜ የሚጠቀሙ ተጫዋች ነው እየፈለጉ የሚገኙት። የአንዲ አሞንዲ ገና 19ኛ አመቱ እንደሆነ እናውቃለን። በዛ ላይ አሁን ላይ በጣም ገበያው ላይ ትልቅ ታለንት ያለው ተጫዋች በግራ ክንፍ አጥቂነት የአንዲ አሞንዲ እንደሆነ ሁላችንም እናውቃለን። ከአንዲ አሞንዲ በዝውውር ጉዳይ ላይ በጣም ፉክክር እንደሚጠብቀው እናውቃለን። እስካሁን ድረስ ኒዲዲን ብሎ ወደ ኤቨርተን የሄደ ወይ ደግሞ ስሙ የተያያዘ ክለብ አልሰማሁም። የአንዲ አሞንዲ ግን በርከት ያሉ ክለቦች እንደሚፈልጉት እናውቃለን። አርሰናልም ተጨምሮበታል። ሊቨርፑል በደንብ ፈላጊ ነው። ዩናይትድም በተመሳሳይ መልኩና የተወሰነ ነገሮች ከወኪሎቹ ጋር ንግግር እንዳደረጉ ያጠኑ እንደሆነ እየተመለከተን ነው። ግን ደግሞ የአርቢ ሌፕዚግ ዋጋ በጣም ከፍተኛ ነው። ዩናይትዶች የመሃል ሜዳ ስፍራው ላይ ከፍተኛ ገንዘብ ለማፍሰስ ስለሚፈልጉ በግራው መስመር የአጥቂ ቦታ ላይ
ዋጋው ልክ እንደዚህ ያልተወደደ ግን ደግሞ አሪፍ ሊጫወት የሚችል ተጫዋች ለማስፈረም ሙከራ እንደሚያደርጉ ይጠበቃልና ትክክለኛ ውሳኔ ይመስለኛል። የዲያሞንዴ ጉዳይ ኔትሮች ጠንከር ብሎ ከሄዱና 100 ሚሊዮን ለማውጣት እርግጠኛ ከሆኑ በጣም ትልቅ ስራ እንደሚጠብቃቸው በጣም የሚታወቅ ነገር ነው። በመሃል ሜዳው ስፍራው ላይ ሁለት ተጫዋቾች ይመጣሉ ተብሎ ይጠበቃል። ኔትሮች ከፍተኛ ገንዘብ በዚህኛው የክረምት ዝውውር ያወጣሉ ይቀንሳሉ ብዬ አስባለሁ። የነ ራስፎርድ ደሞዝ አሁንም ኔትር በተወሰነ መልኩ እንደሚከፍል እናውቃለን። ሳንቾም አለ፣ ራስመስም አለ፣ ካስሜሮ የኔትር ከፍተኛ ደሞዝ ተከፋይ ነው። የነ ኦናናም ደሞዝም አለ፣ ከተጫዋቾች ሽያጭ የሚያገኙት አለ። እነ ኡጋርቴ ክለቡን ይለቃሉ ተብሎ ስለሚገመትና ወደ 1 ነጥብ ምናምን ያክል ከደሞዝ አቸው ይቀንሳል፣ ተጫዋቾች ደሞዝ ይቀንሳሉ ተብሎ ይጠበቃልና እነ ቶናሊ ወነ ደግሞ ኤደርሰን ሌሎች የሚያመጣቸው ተጫዋቾች በነ ካስሜሮ አይነት ሌቭል በነ ሳንቾ አይነት ሌቭል ደሞዝ ይከፈላቸዋል ተብሎ አይታሰብም። ኔትሮች እንደዚህ ጥናት ላይ በደንብ እየሰሩበትና ለተጫዋቾች የገነነ የደሞዝ ክፍያ ላለመክፈል እና ያንን የሰሩትን ስህተት ላለመድገም እየሄዱ እንደሆነ ያስታውቃልና በዚህኛው የክረምት ዝውውር ከፍተኛ ገንዘብ ሊያወጡ እንደሚችሉ እናውቃለን። በዛኛው ያወጡት ገንዘብ ፍሬ አፍርቶላቸዋል። ኔትሮች ያወጡትን ገንዘብ ቋሚ 11 ውስጥ ያሉ ተጫዋቾች ላይ ነው ገንዘብ ያወጡት። እነ ሴኒ ላመንስ በቋሚነት እንግዲህ እያየናቸው እንገኛለን። ብራይን ምቤሞ ምናልባት አሁን ካሪ ከመጣ በኋላ እየተቀያየረ እየተመለከተ ነው እንገኛለን። አማድ ነው በኔትር ቤት የነበረ ተጫዋች ነው። ኩኛ በደንብ እየተንቀሳቀሰ ነው። ሴስኮ አሁን ራሱን ያገኘ ይመስላልና እነዚህ ተጫዋቾች በኔትር ቤት ከፍተኛ ገንዘብ ወጥቶባቸዋል። ዩናይትድ በደንብ ተደራሮባቸዋል። የብራይን ምቤሞን አሰልቺውን ዝውውር እናውቃለን። የቤንጃሚን ሴስኮ ከኒካስል ጋር የነበረው ፉክክር የኩኛ ነው። ምንም አይነት ነገር ሳይኖር ያለቁ ዝውውር ኦልሞስት የዝውውር መስኮቱ ሳይከፈት ነበር እሱ ነገር ያበቃውና አሁን ኔትሮች በእንደዚህ አይነት መልከት የሚጨርሱት የዝውውር መስኮት አለ ብዬ አላሰብም። ልክ እንደ ኩኛ አይነት የዝውውር መስኮት ሳይሆን ልክ እንደነ ሴስኮ ልክ እንደነ ብራይን ምቤሞ አይነት የዝውውር መስኮትና ልክ እንደነ ሴኒ ላመንስ አይነት የዝውውር መስኮቶች መደገማቸው ማይቀር ነገር ነው። መጀመሪያ ምርጫቸው እነ ዳናሩማ ገበያው ላይ ስለነበሩ ሲያዋሩ ነበር። ከዛ ዳናሩማ ዋጋው ሲወደድባቸው እነ ማርቲኔዝ ላይ ተመለሱ። ካስቶን ቪላ እንደሚለቅ አናውንስ አድርጎ ስለነበረ ማርቲኔዝ እስከ መጨረሻው ቀን እየጠበቃቸው ነበር። ኔትሮች ግን የገንዘብ ነገር ስላላሳመናቸው ወደ ሴኒ ላመንስ መጡ። አሁንም በተመሳሳይ መልኩ ከገንዘብ ጋር ማይስማሙ ከሆነ እንደዚህ አይነት እቅዳቸው የመጨረሻ እቅዳቸው ያደረጉት ተጫዋቾች የማስፈረም እድል ሊኖር ይችላል። ከብራይን ምቤሞ ጋር ያደረጉት የወራት የሚያክል ከቤንፎርድ ጋር የተነጋገሩት ንግግር አይነት የዝውውር መስኮት በዚህኛው ልንመለከት እንችላለን። ዩናይትዶች አንድ ተጫዋች ላይ ችክ የሚሉም አይመስለኝም። በመሃል ሜዳው ቦታ ላይ በደንብ ብዙ ተጫዋቾች እቅዳቸው እንደሆነ እናውቃለን። ግን ደግሞ የመጀመሪያዎቹ ተጫዋቾች አሁን ላይ እና አዳም ዋርተን ራሱ እየወጡ ይገኛሉና ኤደርሰን እና ቶናሊ እነዚህ ሁለት ተጫዋቾች ናቸው በደንብ እየተገኙ የሚገኙትና ከነዚህ ሁለት ተጫዋቾች እንግዲህ ኔትሮች አፎካክረው ለማስፈረም ይሞክራሉ ተብሎ ይጠበቃልና የግራው መስመር አጥቂ ላይ እነ ያንዲያሞንዴ እና ኒዲዲ በደንብ ተደርገው የሚታሰቡባቸው ተጫዋቾች ናቸው ብዬ አስባለሁ። ያንዲያሞንዴ አርቢ ሌቪዚንጎች ዋጋቸው መቀነስ የማይፈልጉ ከሆነ ልክ እንደ ቤንጃሚን ሴስኮ ምናልባት በ80 ምናምን ቢጨርስ ዝውውር ከሆነ ዩናይትዶች ለመክፈል ዝግጁ ናሉ ብዬ አስባለሁ። ግን እስከ 100 ድረስ ለነ ኤደርሰን ለነ ቶናሊ ራሱ መሄድ አይፈልጉም የሚሉ ዜናዎች አሉ። ግን ዩናይትዶች ገንዘብ ሊያወጡበት የሚችሉበትን ዝውውር አናቆም። ባለፈው አመት በተመሳሳይ መልኩ ዩናይትድ ገንዘብ ሊያወጣ አይችልም፣ ዩናይትድ በእነዚህ መልኩ ይሄንን ተጫዋች ሊያገኝ አይችልም ምናምን ነገር ብዙ ሲባል ነበር። ከዛ ለቤንጃሚን ሴስኮ ያወጡትን ገንዘብ እናውቃለን። ምንም እንኳን ኒካስትሎች ከፍተኛ ገንዘብ ቢያወጡም ዩናይትዶች ከፍተኛ የዝውውሩ ገንዘብ ለሴስኮ ነው በዚያ ባለፈው የክረምት ዝውውር ያወጡትና ትክክለኛ ውሳኔ ይመስለኛል። የአጥቂ መስመሩን ለማጠናከር በደንብ ሰርተውበት በደንብ የአጥቂ መስመሩን አጠናክረውት ዩናይትዶች እንግዲህ ከባለፈው አመት በተሻለው ጎሎችን ማስቆጠር ችለው በፕሪሚየር ሊጉ ብዙ እንቅስቃሴዎችን በማድረግ ብዙ በማጥቃት ሂደት እንግዲህ አስፈሪው ቲም ሆኖም እንግዲህ ቀጥሏልና ትክክለኛ ውሳኔ እንደሆነ የሚያሳየን ይመስለኛል። አሁን ደግሞ ሌላኛው እንግዲህ የመሃል ሜዳ ቦታ ለመስራት እየሞከሩ ይገኛሉ። የአጥቂው መስመር የግራ በኩል ላይ በደንብ ፉክክር እናያለን ብዬ አስባለሁ። እነ ቶናሊና የነ ኤደርሰን ጉዳይ በዓለም ዋንጫ ላይ ይወሰናል ብዬ አስባለሁ። የዓለም ዋንጫ እንግዲህ በዚህኛው ፊት ለፊታችን በክረምት ዝውውር መስኮት ኦልሞስት በዛው ላይ ነው የሚካሄደው ማለት እንችላለን። እዛ ላይ ብዙ ተጫዋቾች ራሳቸው ማሳየት ይችላሉ። ዋጋቸው ከፍ የሚል ተጫዋቾች እንዳሉ ሆኖ ማለት ነውና ኖቲንግሃሞች ኤደርሰን የሚመለከቱበት አንግል ልክ እንደነ ቤሊንግሃም ነው። በዛ ሌቭል እየተመለከቱት ነው። በቃ አይደል ተጫዋቹ በደንብ ራሱ ማሳየት ይችላል፣ ከፍተኛ ገንዘብ ከሱ ማግኘት እንችላለን የሚል ሜንታሊቲን እየያዙ ይገኛሉና የዓለም ዋንጫ መሳተፍ እንግሊዝ ግልጽ ነው መሳተፏና ረጅም ርቀት ትሄዳለች ተብሎ የሚገመት ሀገር ስለሆነች በዛ ቲም ላይ
ራሱን ማሳየት የሚችል ከሆነ በደንብ ገፍቶ መሄድ ከሆነና የዓለም ዋንጫው ኪም ከሚባሉ ተጫዋቾች ማለት ደምቆ ከሚወጡ ተጫዋቾች ማለት አንደኛው ይደርሰን ከሆነ ዩናይትዶች ይህንን ተጫዋች ለማስፈረም ሌላ ትልቅ ጣጣ ይመጣባቸዋል ብዬ አስባለሁና የዓለም ዋንጫው ለዩናይትዶች መጥፎም ነው ጥሩም ነው ብዬ መናገር እችላለሁ። የኤደርሰን ጉዳይ በሲቲና በዩናይትድ በኩል እንደሚሆን በጣም ግልጽ ነው። ወይ ሲቲ ነው የሚጫወተው ወይ ዩናይትድ ነው። በሚቀጥለው ዓመት ከነዚህ ከሁለቱ ክለቦች ውጪ የማየት እድላችን በጣም ጠባብ ነውና ሲቲና ዩናይትድ የሚያደርጉት ፉክክር ነው። ዩናይትዶች ምን ያህል ገንዘብ ለመሀል ሜዳው ያወጣሉ? አንድ ተጫዋች ላይ ብቻ ፈሰስ ማድረግ አይፈልጉም። ሁለት ተጫዋቾች ያስፈርማሉ ተብሎ ይጠበቃል። ምናልባት ከቶተናሊና ከኤደርሰን ምርጫቸው ካረጉ በኋላ ወደታችኛው እርከን ላይ ይወርዳሉ ተብሎ ይጠበቃል። ጎሜዝ ይገኛሉ። ከዛ እነ ፈርናንዴዝም አሉ፣ ማቲያስ ፈርናንዴዝ። እነዚህ ተጫዋቾች የሚመልከት እድል ሊኖረን ይችላል ብዬ አስባለሁና ከሁለቱ ግን አሁን ላይ በቀላሉ ሊያገኙት የሚመስል ግን ደግሞ ከበድ ሊል የሚችለው የቶናሊ ጉዳይ ነው። ቶናሊ ከዓለም ዋንጫው ጣሊያን እንግዲህ ለሶስተኛ ተከታታይ ጊዜ ከዓለም ዋንጫው ውጪ ሆናለች። ቶናሊ በኒካስትል ቤት እንደማይቀጥል በጣም ግልጽ ነው። ስለዚህ የዓለም ዋንጫው በሚደረግበት ጊዜ ቶናሊ በደንብ ራሱን ፎከስ አድርጎ የራሱ ቀጣይ የእግር ኳስ ህይወት ላይ ነው የሚያስበው። ምንም አይነት ነገር እንትን የለውም። ስለዚህ የዓለም ዋንጫው ላይ ፎከስ ላድርግ የሚል ነገር ምንም አይኖርም። ኤደርሰንን ምናልባት የዓለም ዋንጫው ላይ ፎከስ አድርጌ ከዓለም ዋንጫው በኋላ ነው ውሳኔን መወሰነው የሚል ነገር ሊመጣ ይችላል። ዩናይትዶች ከዛ በፊት ደግሞ የዝውውር ነገሮችን መጨረስ እንደሚፈልጉ የተሰማ ነው። ልክ እንደ ማቲያስ ኩኛ ቀደም ብሎ የሆነ ማረጋገጫም እየፈለጉ እንደሆነ ነው የሚያስታውቀውና ቶናሊ ምንም አይነት ስራ የለውም። በዛ ሰዓት የረፍት ጊዜውን እያጣጣመ የዓለም ዋንጫውን እየተመለከተ ነው የሚገኘውና ዩናይትዶች በዚህ የዝውውር መስኮት ላይ ምናልባት ኒካስትሎች የመሸጥ ፍላጎት አይኖራቸውም። ከፍተኛ ገንዘብ ሊጠሩበትም ይችላሉ ብዬ አስባለሁ። ግን ደግሞ ተጫዋቹ የልቀቁኝን ጥያቄ በደንብ ጠልቆ የሚገባበት ከሆነ ዩናይትድ በቀላሉ ሊያገኙ የሚችል ብዙ ሳይጠብቅ ፐርፎርማንሱን ተመልክተው ዋጋ ማይጨምሩበት አይነት ተጫዋች ምናልባት ቶናሊ ይሆናል ብዬ አስባለሁና ቶናሊ የኔ ምርጫ ነው። እኔ ማየት የምፈልገው ተጫዋች ነው። በፕሪሚየር ሊጉ ላይ ምን ያህል ምርጡ ተጫዋች እንደሆነ እናውቃለን። በዩናይትድ ሌጀንዶች ማለት እንግዲህ ስኮልስ ምንም እንኳን ከተጫዋችነት ህይወቱ ወደዛ ባለው አሁን በሚሰጣቸው አስተያየቶች ብዙ እኔንም ጨምሮ ብዙ የዩናይትድ ደጋፊዎች ባይወዱትም እናውቃለን በተጫዋቹ ህይወቱ ምን ያህል ጸዲ ተጫዋች እንደሆነም በፕሪሚየር ሊጉም በእንግሊዝም አሪፍ ነበር። ስለዚህ እሱም ያደንቀው ተጫዋች ነውና የራሱ የሆነ ፍላጎት ያለው ስኮልስ በራሱ መንገድ ያየበት በፕሪሚየር ሊጉ ለኔ ምርጥ ተጫዋች ቶናሊ ነው ብሎ የሚመሰክርለትን ተጫዋች በዩናይትድ መመልከት ማየት መቻል ትልቅ ነገር ነው ብዬ አስባለሁና ተጫዋቹ ወደ ጣሊያን መመለስ ይፈልጋል። ግን የጣሊያን ክለቦች ምንም አይነት ነገር እስካሁን ድረስ አላሉትም። ስለዚህ እንግሊዝ የመቆየል ነገሩ በጣም ሰፊ ይመስላል። የዓለም ዋንጫው ለዩናይትድ የመሃል ሜዳ ስፍራ ምርጫው ላይ መግባቱ የማይቀር ነገር ነው። የኤደርሰን ዋጋ ዓለም ዋንጫው ላይ ፐርፎርም በሚያደርግበት ሁኔታ እንደሚወሰን እንግዲህ ይጠበቃል። ከዛ በፊት ኤደርሰን ውሳኔውን ያስተላልፋልም ተብሎ አይጠበቅም። የቶናሊ ጉዳይ ግን እጃቸው ላይ ያለው ቶናሊ የዓለም ዋንጫ እንደማይሳተፍ ይታወቃልና ስለዚህ እስቲ እንመለከተዋለን የዚህን ጉዳይና የመሃል ሜዳው ስፍራ መጠናከሩ የማይቀር ነገር ነው። ሌላኛው እንግዲህ የመሃል ሜዳ ተከላካይ ነው። ሃሪ ማጉዌር በዩናይትድ ቤት ለመቆየት ፍላጎት እንዳለው በጣም ግልጽ ነው። ደሞዙን ቀንሶ ነው የሚቆየው። ግን ደግሞ ሃሪ ማጉዌርን ለመተካት ዩናይትዶች ተጫዋቾች እየተመለከቱ ነው። እስካሁን ድረስ ፊርማውን አላኖረም። ግን ደግሞ እንደሚስማማ ነው የሚታወቀውና አንድ ሁለት ተጫዋቾች ከዩናይትድ ጋር በጣም እየተያዙ ይገኛሉ። አንደኛው ሻልተርቤክ ነው። ይህ ተጫዋች እንግዲህ በዶርትመንት በደንብ አሁን ላይ ስሙ እየገነነ እየመጣ ያለ ተጫዋች ነው። ዩናይትዶች የመሃል ሜዳ ተከላካይ ስፍራ በስርዓት ያስፈልጋቸዋል። የነ ማቲያስ ዴሊት ጉዳት የነ ማርቲኔዝ ከኤሲኤል ጉዳት በኋላ ሲመለሱ ወጥ የሆነ አቋም አለመኖር በጣም ከባድ ነው። የነ ማቲያስ ዴሊት ገና ሲመጣ በቴናግ ዘመንም ሊያስፈራ የሚችለው ነገር የጉዳቱ ነገር ነው። ተጫዋቹ በተመሳሳይ መልኩ የጉዳት በደንብ ሂስትሪ ያለው ምንም እንኳን በጣም በጉዳት ሂስትሪው በዩናይትድ ቤት ነው ረጅም ጊዜ እንግዲህ የተጎዳውና ያቺ የጀርባ ጉዳት እንደቀለ እዚህ ድረስ ደርሳ ኦልሞስት ሲዝን ኦፍ እየሆነ እየመጣ ነውና የማርቲኔዝ ደግሞ የጉልበት ጉዳት ከአንድ ዓመት በኋላ ተመልሶ እንግዲህ መንጎዳት ችሏልና ጥንቃቄ የሚያስፈልገው ጨዋታ መጮት እንዳለበት እናውቃለን። ማርቲኔዝ ደግሞ አግሬሲቭ እንደሆነ እናውቃለን። ላይኔሮ ገና እየተማረ ያለ ተጫዋች ነው። ሄቨን በተመሳሳይ መልኩ አንድ ኤጅ ላይ ነው ያሉትና ሃሪ ማጉዌር ደግሞ ዩናይትዶች ለአንድ ዓመት ያቆይቷል። ግን ደግሞ ለረጅም ጊዜ ሊያገለግላቸው አይችልም።
የመሃል ሜዳውን ስፍራ ሴፍ ለማድረግ ተጫዋቾቹን መመልከት በጣም አሪፍ ነው ብዬ አስባለሁና የፊት ለፊት አጥቂ መስመሩን አጠናክረ መሃል ሜዳውን አጠናክረ ተከላካዩ የሚደክምብህ ከሆነ ተመሳሳይ ሁኔታ ጎል እያስቆጠር ጎል ማስቆጠር ብዙም ጥቅም አይኖረውም። ጨዋታዎችን እንድትሸነፍ ወይ ደግሞ ነጥብ እንድጥል የሚያደርግበት ሞመንቶች ይፈጠራሉ። አንደኛውን በዚህ ዓመት የተመለከትነው የተከላካይ ችግር እንደሆነ በደንብ አይተናል። ብዙ ጎሎችም ተቆጥሮብናል፣ ብዙ ጎሎችን ማስቆጥረናልና በቀላሉ ጎሎች እየተቆጠሩብን ነበሩ ማለት እንችላለን። የበርነሞዝን ጨዋታ ማንሳት እንችላለን። 4-4 የተለያየንበትን ጨዋታ አሁንም 2-2 የተለያየንበትን ጨዋታ እንኳን ማንሳት እንችላለን። እሱም ጨዋታ ሌላኛው የዩናይትድ ተከላካይ ደካማ መሆኑን የሚያሳይ ነውና ስለዚህ እርማት የሚያስፈልገው ቦታ ነው። በኤቨርተኑ ተጫዋች እንግዲህ አሁን ብራንዝዌይትም አለ። እሱም እንግዲህ አሁን በዩናይትድ በኩል እየታየ የሚገኝ ተጫዋች ነው። ገና ታዳጊ ነው። የ23 ዓመት ተከላካይ ነው። በጣም ግዙፍ ነው። ሜትር ከ96 የሚረዝም ተጫዋች ነው። ሁለቱም ረጅም ናቸው ማለት እንችላለን። የዶርትመንቱ 91 ነው፣ የኛው 96 ነው። ለመሃል ሜዳ የሚመጥኑ በደንብ ገዘፍ ያሉ በሃሪ ማጉዌር ቁመት፣ በሃሪ ማጉዌር ፊዚካል ኤጃቸው ግን አሪፍ ላይ ያሉ ተጫዋቾች ናቸውና የዶርትመንቱ ምናልባት ልምድ ያለው ሊመስል ይችላል። 26 ዓመቱ ነው። ይሄኛው በኤቨርተን ቤት ስሙ ትንሽ እየተመለከት ነውና እያየነው እንገኛለን። ከዚህ በፊትም ከዩናይትድ ጋር ተያይዞ ሰምተናል። ግን አሁን ላይ ዩናይትዶች አማራጭ እየፈለጉ ነው። ሃሪ ማጉዌር በሚቀጥለው ዓመት እንደሚለቅ በጣም ግልጽ ነውና የመሃል ሜዳውን ለማጠናከር የነ ማቲያስ ዴሊክት የነ ማርቲኔዝ ጉዳት ማሳሳቢ ስለሆነ እንደዚህ የተጫዋቾችን መመልከት በጣም ግዴታና ግዴታ ነው ብዬ አስባለሁና ዩናይትዶች የመሃል ሜዳ ተጫዋች የመሃል ሜዳ ተከላካይ ምናልባት የማስፈረም እድላቸው በዚህኛው ክረምትም ጠበብ ቢልም እንዳለ ፊል ያደርጋለሁና መስማታችን አይቀርም። የመሃል ሜዳው ጉዳይ ካለቀ የአማካኞቹ የነ ቶናሊ የነ ኤደርሰን ጉዳይ ረጅም ጊዜ ማይፈጅ ከሆነ ምናልባት የመሃል ሜዳ ተከላካይ መመልከታችን አይቀርም። የነ ያን ዲያሞንድ በዚህ በኩል አሉ፣ እነ ኒዲዲኤም አሉ። የነሱን የዩናይትድ ምርጫ እንመልከታለን። ከዛና ሉዊስ ስኬሊ እንግዲህ በግራው በኩል የሚፈለጉ ተጫዋቾች ናቸው። ዩናይትዶች እሱ ላይ ፍላጎት አሳደሩ። ከዛ ከአርሰናል ለመልቀቅ እንግዲህ ሉዊስ ስኬሊ በደንብ ፑሽ እያደረገ እንደሆነ ዩናይትድ መቀላቀል እንደሚፈልግ ደጋግሞ እያሳየ ይገኛልና ተጫዋቹ ፍላጎት እንዳለው በጣም ግልጽ ነው። የጨዋታ ጊዜ እያገኘ አይደለም። ስለዚህ ዩናይትዶች የግራው መስመር በሉክ ሾው በኩል አሁን እጃቸው ላይ ያለ በጣም ታዳጊ ወደፊት በደንብ ሊያድግ የሚችል ተጫዋች ራሱ እየገፋላቸውና ራሱ እየመጣላቸው ነው። ስለዚህ ዩናይትዶች የአማካኙን ቦታ ጠንክረው ከሰሩ የግራው መስመሩን ከሰሩ መሃል የሉክ ሾው ቦታ ላይ ሉዊስ ስኬሊ እንዳላቸው መተማመን ይችላሉ ብዬ አስባለሁና የሉዊስ ስኬሊም ጉዳይ ሌላኛው የዩናይትድ የዝውውር መስኮት አነጋጋሪው የዝውውር ነገር ሊሆን ይችላል ተብሎ ይጠበቃልና ሌላኛው የአሰልጣኝ ጉዳይ ነው። በሉዊስ ኤንሪኬ እና በጁሊያን ኒግልስማን መካከል እንግዲህ ካሪክ ይፎካከረ ተብሎ ከነዚህ ሁለት አሰልጣኞች ብቻ ቀርቷል። ካሪክ ሁሉንም ቀንሶ አሁን ላይ እነዚህ ሁለት ብቻ እንደቀሩ እናውቃለን። ዲዘርቤ የቶተንሃም አሰልጣኝ ሆነዋል። የበርንማውዝም አሰልጣኝ ስማቸው ተካቶ ነበር እና ኦሊቨርም አሉ። ግን ማይክል ካሪክ ከነሱ የተሻለ ዩናይትድን መያዝ እንደሚችል እንግዲህ ለዩናይትዶች እንዳሳመናቸው ለአመራሮቹም እንዳመኑ ከዛ ሊስታቸውን እንደቀነሱ እንግዲህ ሰምተናል። ስለዚህ ሁለት አሰልጣኞች አሉ። ሉዊስ ኤንሪኬ ከፒኤስጂ ይለቃል ተብሎ አይጠበቅም። ፒኤስጂዎች አዲስ ኮንትራት ለማቅረብና አዲስን ኮንትራት ለሉዊስ ኤንሪኬ ይፈርማል የሚል የራስ መተማመን አለባቸው። ስለዚህ ኒግልስማን አንደኛውና ብቸኛው የዩናይትድ ታርጌት እየሆነ እየመጣ ይገኛል። ማይክል ካሪክ ምን አይነት አቋም ሊያሳየን ይችላል? በቀሪ ጌሞች ዩናይትዶችን አሳምነው ደጋፊዎቹ ወደውት ተጫዋቾቹ የራሳቸውን ፍላጎት አሳይተው ማይክል ካሪክ እንዲቆይ ማድረግ ይችላሉ ወይ ደግሞ ዩናይትዶች የሶልሼን አይነት ስህተት ላለመስራት ሲሉ ምናልባት ማይክል ካሪክን የማሰናበት እድል ይኖራቸዋል ብዬ አስባለሁ። ማላምንበት ጉዳይ ያው ሶልሼር እና ማይክል ካሪክ አንድ አይደሉም። ያኔ የነበረው ዩናይትድ አንድ አይደለም። አሁን ያለው ዩናይትድ አንድ አይደለም። ነገሮች ለአንድ በእግር ኳስ ውስጥ በክለብ ውስጥ አልፎ ላለፈ ሌጀንድ ክለብን መስጠት ዋጋ ያስከፍላል ብሎ ማሰብ ልክ ነው ብዬ አላስብም። በቃ ሶልሼር አልተሳካለትም። በዩናይትድ ቤት ዋንጫዎችን አላሳካም። ግን ደግሞ በዩናይትድ ቤት የተሻለ ደረጃዎች ነበሩት። ኢሮፓ ሊግ ፋይናል ደርሶ ነበረ። በሁለተኝነት ደረጃ ማጠናኮ ነበር። ዩናይትድን ይመስል ነበር ከትላልቅ ቲሞች ጋር ምንም እንኳን ወጥ የሆነ አቋም ባይኖረው። ግን ደግሞ አሁን ማይክል ካሪክን ስንመለከት በደንብ አሪፍ የሆነ እንቅስቃሴዎችን እያሳየን ይገኛል። ይህ ሰውዬ ምንም አይነት ጥናት ሳያደርግ ምንም አይነት ዝግጅት ሳያደርግ ወዲያው ነበር ለጨዋታ ዝግጁ የነበረውና የገጠማቸው የመጀመሪያ ቲሞች በጣም ወሳኝ ነበሩ። እነሱን ማሸነፍ ችሎ በደንብ አስደምሞ
ዩናይትድ የሚፈልገውን አመቱ ገና ሲጀመር እቅዳቸው ሻምፒዮንስ ሊግ መግባት ነበር። ዩናይትድን እንግዲህ አምጥቶ ወደ ሻምፒዮንስ ሊግ አስገብቷል ማለት እንችላለን። ሩበን አሞሪም ሲለቁ ዩናይትድ የነበረበት ደረጃ እንግዲህ ሶስተኛ ደረጃ እንዳልነበረ በጣም ግልጽ ነው። ከቪላ ጋር የነበራቸውም ጋር ሰፋ ያለ ነበር የሚታወቅ ነውና ቪላንም አሸንፈው እንግዲህ ሶስተኛነቱን አጠናክሯል። በባለፈው በበርንማውዝ ጨዋታ የምናስታውሰው ነው። የዳኛ ስተትም ዋጋ አስከፍሎናል ብለን መናገር እንችላለን። የኒውካስትሉ ጨዋታ ላይ ነው ማይክል ካሪክን ጀጅ ልናደርግ የምንችለው። በተለይ የማላሲያ ቅያሪ ዋጋ አስከፍሎታል ብዬ አስባለሁና ይህ ሰውዬ በዩናይትድ ቤት አሪፍ የሚባል ታይም እያሳለፈ ይገኛል። ምናልባት ዩናይትዶች የሚቆጫቸውን አይነት ስህተት እንዳይሰሩበት በማይክል ካሪክ በኩል ቢያዩትና ቢመለከቱት ብዬ ማሰብ አሰልጣኝ ነው። ኔግልስማን አሪፍ የሆነ ፕሮፋይል ያለው አሰልጣኝ ነው። በክረምቱ ከዓለም ዋንጫው በኋላ እንግዲህ ወደ ክለብ እግር ኳስ ተመልሶ ወደ እንግሊዝ ፕሪሚየር ሊግ አንዱን ቲም መያዝ እንደሚፈልግ እንግዲህ መረጃዎች ያሳያሉ። ይሄ ደግሞ በጣም ግልጽ ነው። ዩናይትድን ለማሰልጠን ፍላጎት እንዳለው የሚያሳይ ነገር ይመስላልና ሌሎች ክለቦች ለሱ የሚመጥኑ ክለቦች ብዙም የሉም እና አርነ ስሎት በሊቨርፑል ቤት ይሰናበታሉ ተብሎ የማይጠበቅም። ቀጣይ ዓመት ይጠብቋቸዋል ብዬ አስባለሁ። ፔፕ እስካሁን ድረስ ምንም አይነት ውሳኔ አልወሰነም። ቼልሲ አሰልጣኝ ያለው ስለዚህ ዩናይትድ ነው ለሱ የሚመጥንና በሱ ሃይ ሌቨል የሚገኝ ክለብ፣ አሰልጣኝ የሌለው ክለብ፣ አሰልጣኞችን እየተመለከተ የሚገኝ ክለብ እና የትኛውን ውሳኔ ዩናይትዶች ያስተላልፋሉ በጣም ወሳኙ ነገር ነው። በማይክል ካሪክ በኩል ግን የሚያስቆጭ አይነት ውሳኔ ባይወስኑ ማይክል ካሪክን ቢመለከቱትና የክረምቱ ዝውውር መስኮት ለሱ ደግሞ አመቺ የሚሆንበትን አጋጣሚ ተፈጥሮ ተጫዋቾች እንደልቡ የሚያፈራርቅበት የጨዋታ ጊዜ ሲኖር ደግሞ የራሱን ነገር የሚያሳይበት በደንብ ይኖራል ብዬ አስባለሁና እነ አማድ ተቀይረው የሚገቡት እነ ምበሞ ተቀይረው የሚገቡት እነ ሲስኮ ቤንች የሚሆኑበት የጨዋታ ጊዜ አለመኖር ነው። እነ ዝርክዚን እየተመለከትናቸው አይደለምና አሁን ኡጋርቴን ይዘህ 2 እና 3 ጨዋታ በሳምንት ባረግ በጣም ሪስኪ እንደሆነ በጣም ግልጽ ነውና ዩናይትዶች ካስሜሮ ብቻ ማስፈረማቸው ነው በካስሜሮ ብቻ መቀጠላቸው ይሄኛው አመት እንደው ብዙ ጨዋታ ለማድረጋቸው ጠቅሟቸዋል እንጂ በኡጋርቴ የሚጫወት ጨዋታ አይተናል። ካስሜሮ ሲወጣ ምን እንደሚፈጠር ተመልክተናል። በአሞሪም ስር አሁን በካሪክ ስርምና ካሪክ ዩናይትድ ያሰባቸውን ተጫዋቾች ሲያመጡለት ምን አይነት ቲም ሊገነባ ይችላል እና ተጫዋቾቹ ከሚሰጡት አስተያየት በጣም ሲምፕል ነው፣ ግልጽ አድርጎ ነው ነገሮችን የሚያስረዳው። ተጫዋቾቹ ላይ ወኔ እንመለከታለን፣ የማሸነፍ ፍላጎት እያየን ነው፣ ደጋፊው ደስተኛ ነው። ስለዚህ የምንፈልገው እንደዚህ አይነት እግር ኳስ ነው። የትኛውንም ቲም ማሸነፍ የሚችል ቲም መስራት ነው። ደግሞ አቅም ያላቸው ተጫዋቾች ናቸው። ስለዚህ አዲስ አሰልጣኝ መጥቶ አዲስ ነገር ከሚያሳየን ማይክል ካሪክ ቢቀጥል ባይ ነኝ። ግን ደግሞ የዩናይትዶች ውሳኔ ነው። ቀሪ የዩናይትድ ጨዋታዎች ደግሞ ለማይክል ካሪክ ወሳኝነት አላቸው። በተለይ የሊቨርፑልና የቼልሲ ጨዋታ ከሜዳ ውጪ የሚያደርገውና በኦልድ ትራፎርድ ሊቨርፑል የሚያስተናግረው በጣም ወሳኝ ጌም ነው ብዬ ለዩናይትድ ደግሞ የአሰልጣኝነት ምርጫቸው የሚያስቀምጡበት ነው ብዬ መናገር እችላለሁ። ስለዚህ የዓለም ዋንጫው ሲካሄድ ዩናይትዶች በጣም በውጥረት ነው ይህንን ነገር ቢጨርሱት ብዬ አስባለሁ። የኔደርሰን ዋጋ ሊወደድ ይችላል። ቶናሊ የዓለም ዋንጫ ላይ ተሳትፎ ስለማይሆን ሌሎች ክለቦች ሊመጡባቸው ይችላል። የአሰልጣኝነት ጉዳይም አለባቸው። የአንዲያሞንዴ ብዙ ነገር የምንሰማበት ጉዳይ ነው የሚሆነውና እስቲ አዳዲስ ነገሮች ከተሰሙ ደግሞ ሼር ማድረጋችሁ ነው የሚሆነው። ሀሳብ አስተያየታችሁን ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።